በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ ሰላም ሰላም፣ ውድ የቻናሌ ተከታዮች እንደምን አላችሁ? አሁን እንግዲህ በቅርብ ሰዓት የሰማነው አንድ አስደሳች ዜና አለ። ከትናንት በፊት በቅዱስ ላሊበላ የማህበራዊ ሚዲያ አንቂዋ ጽጌ ከቅዱስ ላሊበላ ገዳም የተሰጠውን ጠንካራ ማስጠንቀቂያ ተከትሎ ይፋዊ ይቅርታ እንግዲህ በአሁኑ ሰዓት ይቅርታ እየጠየቀች ትገኛለች። በትናንትናው ዕለት ቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በአንዳንድ የማህበራዊ ሚዲያ አንቀሳቃሾችና አርቲስቶች ላይ ጠንከር ያለ መግለጫ ማውጣቱ ይታወሳል። በመሆኑም ገዳሙ በመግለጫው ልመናን እንደ ስራ ቆጥረው የሚንቀሳቀሱት ወይም ሀሚና የተባሉ የህብረተሰብ ክፍሎችን ከገናናው ንጉስና ከቅዱስ ላሊበላ ክቡር ስም ጋር በማያያዝ ፍጹም አሳፋሪና የታሪክ መዛባት መሆኑን አስታውቆ እንደነበረ ሁላችንም የምናስታውሰው ነገር ነው። ታዲያ የላሊበላ ልመናን የሚጸየፍና በራሱ ላብ የሚኖር ታታሪ ማህበረሰብ መሆኑን የገለጸው ጽሕፈት ቤቱ ይህንን የታሪክ ስህተት የፈጸሙ አካላት በአስቸኳይ በአደባባይ ይቅርታ እንዲጠይቁ ካልሆነ ግን ጉዳዩ ወደ ሕግ አደባባይ በስም ማጥፋት ወንጀል እስከ መጨረሻው እንደሚገፋበት በጥብቅ አሳስቦ ነበር። ታዲያ በዚህ ጉዳይ የተሳተፈችው እህታችን ጽጌ እንግዲህ በአሁኑ ሰዓት ይቅርታ በድያለሁ፣ የማይደረግ ነገር ነው ያደረኩት እያለች ነው። ይህንን ተከትሎ በአሁኑ ወቅት በማህበራዊ ሚዲያ ከፍተኛ ተከታይ ያላት አንቀሳቃሽ የቪዲዮ መልእክቷን አማካኝነት ይፋዊ ይቅርታ ጠይቃለች። ጽጌ በቪዲዮዋ ላይ እንደገለጸችው እንደ አንድ የቲክቶክ አንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ የይዘት ስህተት መፈጸሟንና ድርጊቱ ትክክል እንዳልነበረ ነው እያመነች ያለችው። ጉዳዩን በተመለከተ ከቅርብ አካላት ከወንድሞቿ ጋር ከተወያየች በኋላ ስህተቱን በሚገባ የተረዳች መሆኑን የገለጸችው ጽጌ እነዚህን የልመና ባህል ያላቸውን አካላት ከቅዱስ ላሊበላ ታሪክ፣ ሕዝብና ጂኦግራፊያዊ መገኛ ጋር ምንም አይነት ቁርኝነት የሌላቸው መሆኑን አሁንም ላይ በውል መገንዘቧን ገልጻለች። በማወቅም ሆነ ባለማወቅም ለተፈጠረው የታሪክ አሻራና የማህበረሰብ ክብርን ለሚነካ ስህተት ለቅዱስ ላሊበላ ሕዝብና ለገዳሙ አስተዳደር ልባዊና ጥልቅ ይቅርታዋን አቅርባለች። እንግዲህ በዛሬው ዕለት በተጨማሪም ሌሎች የሶሻል ሚዲያ አንቀሳቃሾች ባህልን የሚነኩ ቪዲዮዎችን ከመስራታቸው በፊት ጥንቃቄ የተሞላበት ምርምር እንዲያደርጉም በዚሁ በተጨማሪ መክራለች። የተፈጠረውን ታሪክ ስህተት ለማስተካከልና ትክክለኛውን ገጽታ ለማሳየት ፈቃድ ከተሰጣት ወደ ስፍራው ተገኝታ ለመስራት ዝግጁ መሆኗንም በቪዲዮዋ መልእክቷን ጠቁማለች ማለት ነው። እንግዲህ እህታችን እንደዚህ ነው። ይቅርታ ከሁሉም በላይ የሚበልጥ ነው። ሁሉም ነገር በይቅርታ የሚመለስ ነው ማለት ነው። እንግዲህ ይቅርታ ስላለች እናመሰግናለን። እንግዲህ ሀሳብ አስተያየታችሁን ደግሞ እናንተ አስቀምጡልን።
እመጣለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ።